በክርስቶስ የተወደዳችሁ እጅግ የተቀደሱ ቀናት ላይ ደርሰናል። የሐዘን ቀናት፣ የፍቅር ቀናት፣ የድህነት ቀናት። ቤተክርስቲያን ይህንን ሳምንት በልዩ አክብሮት ትጠራዋለች። ይህ ሳምንት ከሌሎች የተለየ ነው። ይህ ሰማያት የተከፈቱበት፣ የሰው ልጅ የዳነበት ሳምንት ነው። እነዚህ ቀናት ክርስቶስን አሳልፎ የሰጡበት፣ የዘበቱበት፣ የገረፉበትና የሰቀሉበት ቀናት ናቸው። ስለ እኛ፣ ስለ ጻድቃን አይደለም፣ ፍጹም ስለሆኑትም አይደለም፣ ስለ ኃጥአን እንጂ። መጽሐፍ ቅዱስ እንዲህ ይላል፣ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ክርስቶስ ግን ከዚህም በላይ አደረገ። ነፍሱን አሳልፎ ሰጠ። ስለ ጠላቶቹ፣ ስለ ካዱት፣ ስለ ተሳለቁበት፣ ስለ ሰቀሉት እናም ስለ እኛ። በአንድነት እንጓዝ። በእነዚህ ቅዱሳን ቀናት ሁላችንም አብረን እንራመድ። እንደ ተመልካች ሳይሆን እንደ ተሳታፊ፣ ከሩቅ ሆነን በማየት ሳይሆን አብረን በመቆም፣ በጌቴሴማኒ፣ በፍርድ አደባባይ፣ በመስቀሉ ስር። ቅዱስ አትናቴዎስ ሐዋርያው የሰው ልጅ ውድቀትንና የፈጣሪን ፍቅር ሲያስተምር እንዲህ ይላል፣ እርሱ የእኛን ሞት ሞተ፣ እኛ ግን በእርሱ ሕይወት ሕያዋን ሆንን። እርሱ ስለ እኛ ድሃ ሆነ፣ እኛ ግን በእርሱ ድህነት ባለጠጎች ሆንን። ይህ ብሂል ዛሬ እኛ ስለምናስበውና ስለምንኖረው የሕማማት ሳምንት እውነተኛው ምስጢር ይገልጽልናል። ይህ ሳምንት የዓለማት ፈጣሪ ለፍጡራን ሲል የገዛ ራሱን አሳልፎ የሰጠበት፣ ጌታ ለባሪያው ሲል የተገረፈበትና የተተፋበት የፍቅር ጥግ የሚታሰብበት ነው። በገዳማውያን አባቶች ታሪክ ውስጥ የክርስቶስን ሕማም ማሰብ የዕለት ተዕለት ሕይወታቸውና የእንባቸው ምንጭ ነበር። ታላቁ አባ ጴሜን ከዕለታት በአንዱ ቀን በመንገድ ላይ ሲጓዝ አንዲት ሴት በመቃብር ላይ ወድቃ መሪር ለቅሶ ስታለቅስ ያያት። አባ ጴሜንም ይህንን ሲያይ ቆሞ መሪር እንባ ማፍሰስ ጀመረ። አብረውት የነበሩት ወንድሞችም አባታችን ሆይ ምን ሆነ ነው እንዲህ የምታለቅሰው ብለው ጠየቁት። አባ ጴሜንም እንባውን እያፈሰሰ እውነት እላችኋለሁ ይህች ሴት የሞተባት ልጇ ከእቅፏ ቢመለስላት ለቅሷን ታቆማለች። እኔ ግን የጌታዬን የክርስቶስን ሕማምና ስቅለት እያሰብኩ እስከ ዕለተ ሞቴ ድረስ ይህንን ባላቋረጥ አልችልም። የቅዱሳን አባቶቻችን ልብ በክርስቶስ ፍቅር የተቃጠለ ነበር። የጌታችንን መከራ ሲያስቡ ዓለምና ክብሯ ሁሉ በዓይናቸው ፊት እንደ ትቢያ ይረግፉ ነበር። ጌቴሴማኒ ጭንቁ። ሌሊቱ ጸጥ ብሏል። ደቀ መዛሙርቱ ደክመዋል። ክርስቶስ ግን ሊጸልይ ሄደ። ሊያዝንና ሊተክዝ ጀመረ። የዓለማት ፈጣሪ አሁን ደግሞ እያላበው ነው። አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። የእስክንድርያው ቅዱስ ቄርሎስ እንዲህ ይላል፣ ታዛዥነት ሊያስተምረን በሰብአዊ ባህሪው ፍርሃትን ተቀበለ። ይህ የመጀመሪያው ትምህርታችን ነው። ውድ ምዕመናን፣ መከራ ሲመጣ አትሽሹ፣ እንዲህ በሉ፣ የእኔ ፍቃድ ሳይሆን ያንተ ፍቃድ ይሁን። ክርስቶስ ተመለሰ፣ ተኝተውም አገኛቸው። ደጋግሞ ከእኔ ጋር አንዲት ሰዓት እንኳን ልትሰጉ አልቻላችሁምን? ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ የደቀ መዛሙርቱ እንቅልፍ የመንፈሳዊ ስንፍናችን ምሳሌ ነው። በዚህ በተቀደሰ ሳምንት ነክተናል ወይስ ተኝተናል? ወይስ በኃጢአት በዓለማዊ ውጣ ውረድ በምቾት ውስጥ ተኝተናል? ይሁዳ መጣ በመሳም። ወዳጄ ሆይ ለምን መጣ? መሳም ለክህደት መሳሪያ ሆነ። ቅዱስ ዮሐንስ አፈወርቅ ይሁዳ በአንድ ቀን አልወደቀም፣ ጥቂት በጥቂት ወደቀ እንጂ ይለናል። ማንም ሰው በድንገት አይጠፋም። የሚጀምረው በትንሹ ነው። ከአንድ ሐሳብ፣ ከትንሽ መደራደር፣ ከተደበቀ ኃጢአት፣ ከዚያም ልብ ይደነድናል። ትንንሾችን ነገሮች እንኳን ጠብቁ። ክርስቶስ በጲላጦስ ፊት ቆመ። በዝምታ ይዘበቱበት፣ በሐሰት የተከሰሰ፣ አፉንም አልከፈተም። ኢሳይያስ ምዕራፍ 53 ቁጥር 7። ሶርያዊው ቅዱስ ይስሐቅ እንዲህ ይላል፣
ዝምታ የመጪው ዘመን ምስጢር ነው። በደል ሲፈጸምባችሁ በቁጣ ራሳችሁን ትከላከላላችሁ ወይስ በእግዚአብሔር ትታመናላችሁ? ክርስቶስ አሳየን። እውነተኛ ጥንካሬ ጩኸት አያስፈልገውም። ስለ እግዚአብሔር ልጅ መዋረድ ቅዱስ ዮሐንስ አፈወርቅ ሲናገር ደግሞ እንዲህ ያለ ያስደንቀናል። እስኪ ተመልከቱ። ኪሩቤል በመንቀጥቀጥ ዙፋኑን የሚሸከሙለት እርሱ ኃጢአተኞች በጲላጦስ አደባባይ ፊት ላይ ተፉበት። ሱራፌል ፊቱን ማየት ተስኗቸው ክንፋቸውን የሚሸፍኑለት እርሱን የሮም ወታደሮች ዓይኑን ሸፍነው በጥፊ እየመቱ በልማን እንደመታ ትንቢት ተናገር እያሉ ዘበቱበት። ይህን ሁሉ ዝም ብሎ የታገሰው ኃይል አጥቶ አይደለም። ይልቁንም አንተን ለማዳን የአንተን ኃጢአት ዕዳ ለመክፈል ያለው ፍቅር አስገድዶት ነው ይለናል። ወደ ጲላጦስ አደባባይ በመንፈስ እንጓዝ። ቅዱስ ያዕቆብ ዘስሩግ ይህንን አደባባይ ሲገልጸው ፍጡር ፈጣሪውን የሚፈርድበት፣ አገልጋይ ጌታውን የሚገርፍበት፣ አፈር የሆነ የሰው ልጅ የሕይወት እስትንፋስ በሰጠው አምላክ ላይ የሚዘብትበት አስፈሪ ፍርድ ቤት። ጌታችን በዛ አደባባይ ሲቆም ዝምታው ከጩኸት ሁሉ በላይ ይናገር ነበር። ነቢዩ ኢሳይያስ በመንፈስ እንዳየው እንደሚነዳ ጠቦት ወደ መታረድ ተነዳ። በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። አፉን ያልከፈተው መናገር አቅቶት ሳይሆን የእኛን የኃጢአት መዝገብ በዝምታው ሊያጠፋ ስለወደደ ነው። ግርፋቱ ስጋውን ወጨቁት፣ የእሾህ አክሊልም ደፉበት። እርሱ ግን ምንም አልተናገረም። ነባቢ መለኮት ቅዱስ ጎርጎርዮስ እንዲህ ይላል፣ እኛ እንድንፈወስ እርሱ ቆሰለ። እያንዳንዷ የደም ጠብታ ፍቅርን ትናገራለች። ማዕከሉ ይህ ነው። ቸነከሩት፣ ድውያንን የፈወሱ እጆች፣ ኃጥአንን ለማዳን የተጓዙ እግሮች አሁን ተወጉ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ሉቃስ ምዕራፍ 23 ቁጥር 34። ይቅርታ በከባድ የሕመም ሰዓት የመጀመሪያው ሰማዕት ቅዱስ እስጢፋኖስ ይህንን ከክርስቶስ ተማረ። በድንጋይ ሲወገር እንዲህ አለ፣ ጌታ ሆይ ይህንን ኃጢአት አትቁጠርባቸው። እውነተኛ ክርስትና ይቅርታ ነው፣ በቃል ብቻ ሳይሆን በመከራ ውስጥ። ይህ የቅዱስ ዮሐንስ አፈወርቅ ቃል በሕይወት ከተፈተኑ አባቶች ተግባር ጋር ሲዋሃድ ደግሞ ይበልጥ ልብን ይሰብራል። በአንድ ወቅት በአስኬት ገዳም ውስጥ አንድ ወንድም በሌላ ወንድም ላይ እጅግ አዘነ። በደሉ ስለከበደበትም ሊበቀለው ፈልጎ ወደ ታላቁ አባ ሲሶይ መጣና አባቴ ሆይ ወንድሜ እጅግ በድሎኛል፣ እኔም የበደለኝን ያህል ልበቀለው ወስኛለሁ። አባ ሲሶይም ልጄ ሆይ ጌታችን በቀል የኔ ነው ብሏልና ለእግዚአብሔር ተው። ወንድምየው ግን አይሆንም አባቴ እርሱ ያደረገብኝን እስካላደረኩበት ድረስ ልቤ አያርፍም ብሎ እልህ ያዘ። በዚህ ጊዜ አባ ሲሶይ ተነሳና ወደ ምስራቅ ዞሮ እጁን ዘርግቶ እንዲህ ብሎ መጸለይ ጀመረ። አቤቱ ጌታ ሆይ ከእንግዲህ ወዲህ አንተ እኛን መጠበቅና ማዳን አያስፈልግም። ምክንያቱም እኛ የራሳችን በቀል ራሳችን መበቀል ጀምረናል። ይህንን ጸሎት ያ ወንድም ሲሰማ በድንጋጤ መሬት ላይ ወደቀ። በእንባም እየታጠበ አባቴ ሆይ ይቅር በለኝ፣ ጌታዬ ስለኔ ኃጢአት ያን ሁሉ መከራ ታግሶ ራሱን ለሞት አሳልፎ ሰጥቶ እያለ እኔ ግን ስለ አንዲት በደል ወንድሜን ይቅር ማለት አቃተኝ። እውነተኛ የክርስቶስ ሕማም ተካፋይ መሆን ማለት ይህ ነው። የእርሱ መከራ እያሰቡ የራስን ክብር መጣል፣ የእርሱን መገረፍ እያሰቡ የሰውን በደል ይቅር ማለት። ስለዚህ ዝምታና ስለ መስቀሉ ፍቅር ሌላው የበረሃ አባት አባ ጳቁሚስ እንዲህ ይለናል።
ክርስቲያን የሆነ ሁሉ በመስቀል ላይ የተዘረጉት የክርስቶስን እጆች ዘወትር በህሊናው ላይ ይገባዋል። እነዚያ እጆች የተዘረጉት ሊቀጡን አይደለም፣ ይልቁንም ከወደቅንበት የኃጢአት አዘቅት አንስተው ሊያቅፉን ነው። አዎ ጌታችን የተቸነከረው እኛን ከዲያብሎስ ባርነት ነፃ ሊያወጣን ነው። ታዲያ የዚህ አምላክ ውለታ እንዴት እንረሳዋለን? እንዴትስ የሕማማቱን ቀናት እንደ ተራ ቀናት አድርገን እናሳልፋለን? ድንግል ማርያም እዚያ ቆማለች፣ ትመለከታለች ልጇ ሲሞት። ቅዱስ ስምዖን እንዲህ ብሏት ነበር፣ በአንቺም ነፍስ ደግሞ ሰይፍ ያልፋል፣ አሁን ተፈጸመ። ዝምታዋ ከቃላት በላይ ጥልቅ ነው። ሕመሟ ሊገለጽ ከሚችለው በላይ ነው። ቅድስና መከራን አያስወግድም። መከራን የምናልፍበትን ጥንካሬ ይሰጠናል እንጂ። ምድርን ጨለማ ሸፈናት፣ ፍጥረት ተንቀጠቀጠ፣ የቤተ መቅደስ መጋረጃ ተቀደደ፣ ዓለም ተቀየረች። ክርስቶስ ጮኸ፣ ተፈጸመ። ሽንፈት አይደለም ድል ነው እንጂ። ቅዱስ አትናቴዎስ እንዲህ ይላል፣ በሞቱ ሞት እንደመሰሰው። ይህ ለእኛ ምን ማለት ነው? የተወደዳችሁ ይህ ታሪክ ብቻ አይደለም፣ ይህ የሕይወታችን ጉዳይ ነው። እርሱ መከራን የተቀበለው ስለ እኛ ነው። ስለ ኃጢአታችን፣ ስለ ተደበቀው ውጊያችን፣ ስለ ሱስ እስራታችን፣ ስለ እረፍታችን። ስትወድቁ መስቀሉን አስቡ። የማትገቡ ሆናችሁ ሲሰማችሁ መስቀሉን አስቡ። ብቸኝነት ሲሰማችሁ መስቀሉን አስቡ። ቅዱስ ኤፍሬም ሶርያዊ በድርሳኑ ላይ የጌታን ሕመም ሲያስታውስ አምርሮ ያለቅሳል። እንዲህም እያለ ይዘረዝራል። ጌታ ሆይ አንተ በፈጠርከው ምድር ላይ መቆሚያ አጣ፣ እኛ ግን በምድር ላይ ሰፊ ቤት እንሰራለን። አንተ የዓለማት ጌታ ሆነህ ሳለ የእሾህ አክሊልን ደፋ፣ እኛ ግን የአፈር ትሎች ሆነን ሳለን የወርቅ አክሊልን እንመኛለን። አንተ ርዕሰ ሕይወት የሕይወት ራስ ሆነህ ሳለ በመስቀል ላይ ተጠማሁ አልክ። ሆምጣጤም በሐሞት ነክረው አጠጡ፣ እኛ ግን የዓለምን ጣዕም እንጠማለን። ጌታ ሆይ ስለ እኔ የተቀበልከው መከራ ምንኛ የበዛ ነው፣ የእኔስ ክፋት ምንኛ የከፋ ነው ይላል። የቅዱስ ኤፍሬም እንባ የሁላችን የውስጥ ማንነት የሚያጋልጥ ነው። ይህ የሕማማት ሳምንት ክርስቶስ ለእኛ ብሎ የጠጣውን መራራ ጽዋ የምናስታውስበት ብቻ ሳይሆን እኛ ለክርስቶስ ምን እየመለስንለት እንደሆነ ራሳችንን የምንጠይቅበት ሚዛን ነው። ትጋት። አባ እንጦስ ሐሳባችሁን ጠብቁ። ኃጢአት የሚጀምረው በአእምሮ ውስጥ ነው። ንስሐ። ቅዱስ ሙሴ ጸልዩ። ከእግዚአብሔር ምሕረት የሚበልጥ ምንም ኃጢአት የለም። ትዕግስት። መንፈሳዊ ውጊያችሁን አታቋርጡ። ትሕትና። አባ ጴሜ ትሑት ሰው ፈጽሞ አይሸነፍም። ፍቅር። ክርስቶስ ጠላቶቻችሁን እንኳ ውደዱ። ይህንን ሳምንት እንዴት እናሳልፈው? በጽኑ ጹሙ፣ በጥልቀት ጸልዩ፣ የሚያዘናጉ ነገሮችን ራቁ። ከተቻለ ቤተክርስቲያን አሳልፉ። የሕማማቱን ወንጌል አንብቡ። ዝምታን አብዙ። የስልክ አጠቃቀማችሁን ቀንሱ። ጸጥታን ፍጠሩ። ልባችሁ ሕማሙን እንዲሰማው ፍቀዱለት። አባቶቻችን በበረሃ ሲኖሩ በአብይ ጾም በተለይ በሰሙነ ሕማማት ወቅት ፀሐይ ሲወጣ ወይም ሲጠልቅ አያዩም ነበር። ወደ ዋሻቸው ገብተው አቤቱ በዕለተ ዓርብ ስለ እኔ የፈሰሰውን ደምህን አሳስበኝ እያሉ ከማልቀስ በቀር ሌላ ሥራ አልነበራቸው። ታላቁ አባ መቃርስ አንድ ቀን ደቀ መዛሙርቱን ሰብስቦ እንዲህ አላቸው፣ ልጆቼ ሆይ ጌታችን ኢየሱስ ክርስቶስ ራቁቱን በመስቀል ላይ ተሰቅሎ እያለ እኛ እንዴት በምችል ልኑር እንችላለን? እርሱ ለጠላቶቹ ሲጸልይ እኛ እንዴት ወንድሞቻችን እንጠላለን? መስቀሉን ተሸክሞ ወደ ቀራንዮ ሲወጣ የፈሰሰው ላቡና ደሙ የኃጢአታችን ማጠቢያ ሆኖልናል። የንስሐ ፍሬ እናፍራ። አባ መቃርስ ይህን ሲናገር የገዳሙ መነኮሳት ሁሉ በታላቅ ድምፅ ያለቅሱ ነበር። የእነርሱ ለቅሶ የጸጸት፣ የፍቅር እና የጌታ ውለታ የማሰብ ለቅሶ ነበር።
ቅዱሳን አባቶቻችን በሰሙነ ሕማማት እህል አይቀምሱም ነበር። ምክንያቱም የሕይወት እንጀራ የሆነው ክርስቶስ መከራን እየተቀበለ እኛ እንዴት እንጀራ እንበላለን ብለው ያስቡ ስለነበር እኛም ቢያንስ በዚህ ሳምንት ከክፉ ንግግር፣ ከሐሜት፣ ከጥላቻና ከዓለማዊ መዝናኛዎች ርቀን ራሳችንን ወደ ቀራንዮ ተራራ እናውጣ። በጌታችን መስቀል ስር ቆመን ከቅድስት ድንግል ማርያምና ከቅዱስ ዮሐንስ ጋር አብረን እናልቅስ። አምላኬ ሆይ ስለ እኔ የተቀበልከውን ይህን ሁሉ መከራና ውርደት እንዳረሳ በልቤ ጽላት ላይ ቅረጸው ብለን ለምነው። ፈጣሪ ፍጡር ሆኖ የተገለጠበት፣ ጌታ ባሪያ ሆኖ የታየበት፣ ሕይወት የሆነው አምላክ ሞትን የቀመሰበት ይህ የፍቅር ምስጢር በቅዱሳን አባቶቻችን ልብ ውስጥ ዘወትር እንደሚነድ እሳት ነበር። የዚያ እሳት ፍንጣሪ ዛሬም በእኛ ልብ ውስጥ ይግባ። የእርሱን ሕመም እያሰብን የራሳችንን የኃጢአት ሕመም እንፈውስ። የሰውን ውዳሴ ትተን የእግዚአብሔር ዝምታ እንመን። የተወደዳችሁ ክርስቶስ ወደ መስቀል የሄደው ተገዶ አይደለም፣ በፍቅር ነው እንጂ። ስለ እናንተ፣ ስለ እኔ፣ ስለ ሁላችን። ስለዚህ ይህንን ሳምንት አታባክኑ፣ በችኮላ አታሳልፉት፣ ቸል አትበሉት። እዚያው ቁሙ በመስቀሉ ስር እና ልባችሁ እንዲለወጥ ፍቀዱለት። እርሱ ታመመ እኛ እንድንፈወስ፣ እርሱ ሞተ እኛ በሕይወት እንድንኖር፣ ሁሉን አሳልፎ ሰጠ እኛ ወደ እርሱ እንድንመለስ። የአባቶቻችን አምላክ ጌታችን ኢየሱስ ክርስቶስ በእንጨት መስቀል ላይ የከፈለልን ማለቂያ የሌለውን ፍቅር ዕዳ እንድናስተውል መንፈሳዊ ዓይኖቻችን ያብራል። በዕለተ ዓርብ ያፈሰሰው ደሙ የነፍሳችን ቤዛ ይሁንልን። በቅዱሳን አባቶቻችን ላይ አድሮ የሰራው ያ ታላቅ የትህትና የፍቅር መንፈስ ዛሬም በሁላችን ልብ ውስጥ ይደር። የተጀመረውን የሕማማት ጊዜ በንስሐ በእንባና በጸሎት አሳልፈን ከኃጢአት ሞት ተነስተን ብርሃነ ትንሣኤው ለማየት ያብቃል። አሜን።